ደግሜ ላንብብላችሁ። በእርግጥም ሰውን ከነጠረ ጭቃ ፈጠር ነው የሚለው አንቀጽ ከዚያም ለፍጥረት ገና ግር አመሳስሎ ደግሞ ተናገረ ማለት ነው። ይሄ ቃል እንዴት የፈጣሪ ቃል ሊሆን ይችላል? ቦጃ ሰላም ነው? ሰላም ነው። እንዴት ነው? ዌልካም ወንድሜ፣ እንኳን በደህና መጣ። እንኳን ደህና ቆየ። ቴንኪው ስለመጣ እግዚአብሔር ያክብርልን። ከጥያቄው ነው መጀመር የምትፈልገው ወይንስ ለዚህ ሀሳብ መልስ ትሰጣለህ? ብጠይቅ ደስ ይለኛል። አይ እኛ ጥያቄ ይዘን የመጣ ነው። ፕሮግራሙን ለምን ታዛባብናለህ? ለመጠየቅ ዝግጁ አሁን ኧረ ዝግጁ ነን እኛ። ብዙ ጊዜ እኮ ጠይቁን ብለን ብዙ ጊዜ መጥተናል። እስቲ አናግረው ከድሮ። እሺ ዛሬ እንትናችን ፕሮግራማችን ጥያቄ ነውና ምናልባት ርዕሱን ካየው በሱ ላይ መነጋገር ከፈለክ እናወራ። ቦጃ አይ እኔ እዚህ ጋር ለመወያየት ሳይሆን አይ ውይይትም ሳይሆን ያዛችሁትን ነገር ለመረዳት ወይ እኮ እሱ እንድትረዳ አሁን ሀሳባችን ላይ እኛ ያነሳነው ሀሳብ ላይ አንተን መረዳት እንድትችል እንደ ጠለቅ ያለ ውይይት ሳይሆን አንዳንድ ጥያቄዎችን ሙስሊም ነህ አይደል? አዎ ሙስሊም ነኝ። ሙስሊም ስለሆንክ ቢያንስ ትንሽም ቢሆን የሆነ መረዳት ይኖርሃል። ከኛ የተለየ መረዳት ካለ እንድታስረዳን ስለ ቁርአን ነው ማወቅ የምንፈልገውና ቁርአን የአምላክ ቃል ስለመሆኑ ምን አይነት ማስረጃ አለ? ለምሳሌ ቁርአን የፈጣሪ ቃል ብለህ ነው አይደል የምታምነው? የአላህ ቃል ነው ብለህ ነው የምታምነው? ይሄ ቁርአን የአላህ ቃል ነው ብለህ ያሰብከው የፈጣሪ ቃል ስለመሆኑ ከእውነተኛው ፈጣሪ ስለመምጣቱ ምንድን ነው ማስረጃ? ማለት ተጭበርበረም ቢሆንስ ከፈጣሪ ያልመጣ የሰው ሀሳብ ምናምን ቢሆንስ ምንድነው መረጃው ከፈጣሪ ስለመሆኑ? እምነቴ በምንድን ነው የመጣው? አሁን የፈጣሪ ቃል ነው ብለህ ለማመን እኔ ለምሳሌ የፈጣሪ ቃል ነው ብዬ ለማመን ብፈልግ ምን መረጃ ትሰጠኛለህ? ምንድነው የፈጣሪ ቃል ስለመሆኑ ማስረጃ ስጠኝ። እንዴት ልመንበት ብልክ ምን መረጃ ትሰጠኛለህ? ይሄው በዚህ ምክንያት የፈጣሪ ቃል ነው ብለህ እሺ እንደሆነ የሚያረጋግጡ ነብያቶችን ልከዋል እና እነዛ ነብያቶች ደግሞ ከሱ ስለመላካቸው የሰጣቸው ተአምራቶች አሉ። በከሱም ስለሆነ ነቢያቶቹ የተላኩት ለቁርአን ነው የወረደው እኛ እንድንጠቀምበት ነው። የወረደውማ እኛ አይ አሁን ነቢያቶች ተልከዋል ብለህ ስትል በቁርአን ነው ነቢያቶች የተላኩት ወይስ በምንድን ነው? አይደለም ፈጣሪን ይላካቸው። ከዛ በኋላ ያው ፈጣሪ ደግሞ ቃል አውርዶላቸዋል የራሱ እነሱ የተላኩት ነቢያቶች መላካቸውን በምንድን ነው ያረጋገጥከው? ምንድነው እነሱ መላካቸው ማስረጃ? ለምሳሌ እኔ አሁን የፈጣሪ መልእክተኛ ነኝ ብለህ በምንድን ነው የምትፈትነኝ የፈጣሪ መልእክተኛ መሆኔ? ፈጣሪ መልእክተኛ ነኝ ለማለት ተአምራቶች ያስፈልገዋል። ኦኬ ስለዚህ ቁርአን የፈጣሪ ቃል አሁን ተአምራት ከሆነ መለያው ቁርአን የፈጣሪ ቃል ነው ብለህ ስታምን በምንድን ያ የፈጣሪ ቃል ስለመሆኑ በምን አወቅ? በምን ለየው ቁርአን ከፈጣሪ ስለመምጣቱ? ፈጣሪ የነበረውን መጀመሪያ ያለፈውን ከዛ በኋላ እየሆነ ያለውንና ወደፊት ስለሚመጣ ያውቃል ፈጣሪ ማለት ነው። ይህንን ነገር ደግሞ ቁርአን ላይ ተጠቅሷል። ያለፈውን የሚመጣውንና ያለውንና ወደፊት የሚሆነውን ነገር ስለመናገሩ ማስረጃ። እሺ አሁን ቁርአን የወረደው ለምሳሌ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ነበረ እና ስለ ሙሳም ስለ ኢሳም ስለ አደምም ተናግሯል ቁርአን ማለት ነው። እንዴት እንደተፈጠረ አደም ምናምን የሚገልጽ ነገር ተናግሯል። ከዛ ደግሞ በዛ ሰዓት ደግሞ ማረጋገጫውን በምን ታሳያለህ? አሁን ለምሳሌ እኔ ብድግ ብዬ በመጽሐፌ ላይ አደም የተፈጠረው ከተፈጨ እንጨት ነው ብዬ ጽፍ ከተፈጨ እንጨት መፈጠሩና ያለመፈጠሩን በምን ታረጋግጣለህ? እኔም ከመፈጠሬ በፊት ያለውን ነገር አላውቅም እኮ አታውቅም። ግን ፈጣሪ ፈጣሪ ቃል ስለመሆኑ ማረጋገጫው ስለ አደም አፈጣጠር መናገሩ ከሆነ የአደምን አፈጣጠር በምን ታውቀዋለህ? አሁን ለማረጋገጥ የአደምን አፈጣጠር ማወቅ አለብህ። የአደምን አፈጣጠር በምን አውቀኸው ነው? ኦኬ የአደም አፈጣጠር እንደዚህ ስለሆነ ቁርአኑ ደግሞ የአደም አፈጣጠርን በዚህ መንገድ ስለሚናገር ትክክል ነው፣ ይሄ የፈጣሪ ቃል ነው። ያለፈውን እንዴት እንደተፈጠረ አደም እንዴት እንደተፈጠረ ያለፈውን ነገር ቁርአን ከነገረክ ያ ማረጋገጫ ከሆነ ትክክል ነህ። እንደዛ ይሄንን እንደ ምክንያት አቅርበህ ልትል ትችላለህ።
ግን አሁን ቁርአን ስለ አፈጣጠር ተናግሯል። ለምሳሌ ስለ አደም አፈጣጠር የተናገረው አለ። ስለ አደም አፈጣጠር የተናገረው ቀድሞ አደም የተፈጠረው በዛ መልክ መሆኑን በምንድን ነው የምታረጋግጠው አንተ? ለማነጻጸር ትክክል ነው አይደለም ብለህ ለማነጻጸር በእኔ ራሱ ልመልስልህ ይችላል። አሁን እኔ ራሴ አሁን ያው ስላንተ አይደለም አሁን ስለ ወደፊቱ ሳይሆን የመጀመሪያውን እናውራ። ምክንያቱም አንዱ ቀድሞ የተደረገውን ነገር ስለመናገሩ አይደለም የፈጣሪ ቃል ነው ብለህ እንትን ያልከው፣ ከዛ እሱን እናወራና ከዛ ሁለተኛ ደግሞ በሰዓቱ የነበረ ነገር ስለመናገሩ ከዛ ወደፊቱን ስለመናገሩ። ስለዚህ በእነዚህ በሶስቱ ነው የምትመዝነው። መጀመሪያ የተደረገውን አሁን ያለፈው አንተ አሁን ነክ መጀመሪያ የተደረገውን ስለ አፈጣጠር የተናገረውን እሱን በምን ታረጋግጣለህ? እሱ መልስልኝ። ያው የኔ አምላክ ነው አላህ ነው ብዬ ስለማለት አምላክህ ማን የፈጠረው? አሁን እኮ አምላክህ ፈጥሯል። ያ አምላክህ የፈጠረው ያንን ሁሉን የፈጠረ አንተንም የፈጠረ አምላክህ ይሄ ቁርአን የሱ ቃል ስለመሆኑ ነው ማስረጃ ይጠየቅ ያለው እንጂማ ፈጣሪ እኮ ነው ሁሉንም የፈጠረው። እኔንም አንተንም የፈጠረው አንድ ፈጣሪ ነው። እሱ ፈጣሪ ግን ቁርአንን የሰጠው ወይ ቁርአንን የላከው በቁርአን የተናገረው እሱ ስለመሆኑ በምንድን ነው የምታረጋግጠው ስልክ አስቀድሞ የነበረውን ነገር ስለመናገሩ ነው አልክ። አስቀድሞ የነበረውን ነገር መናገሩን በምንድን ነው የምታረጋግጠው? አስቀድሞ የነበረውን ነገር ማወቅ አለብህ። ስለዚህ አስቀድሞ የተናገረውን ነገር ይሄና እሱ አንድ ስለሆነ ኦኬ፣ አንድ ከሆነ ትክክል ነው፣ የፈጣሪ ቃል ነው። አንዱን ደረጃ ያልፋል፣ ወደ ሌላኛው ደረጃ እናልፋለን። አሁን የመጀመሪያውን ማረጋገጥ አልተቻለም። አደም የተፈጠረበትን መልክ ተናግሯል። አደም ቁርአኑ ላይ እንደተናገረው መፈጠሩን በምንድን ነው የምታረጋግጠው? የወረደ ነው፣ ጊዜውን ጠብቆ የወረደ ነው። ፈጣሪ ደግሞ መጀመሪያ ነበረ። አሁን የፈጠረው መጻፊያውንም ብሩንም ወረቀቱንም ማለት ነው ፈጣሪ ራሱን የፈጠረው። ስለዚህ ወደ ሌላ ርዕስ ውስጥ በሚጻፍ አይደለም እያመንኩ እዚች ጋር እንትን ብለህ ማለት ነው። እኔ አሁን የጠየቅኩህ እሱን አይደለም። እሱ ቁርአን መጀመሪያም ነበረ በአላህ ዘንድ በሰሌዳ ተጽፎ ተቀምጦም ነበረ። ስለሱ ሳይሆን አሁን የጠየቅኩህ ይሄ ቁርአን ከአላህ ዘንድ ስለመሆኑ ምን ማረጋገጫ አለህ ነው የኔ ጥያቄ። አንተ ደግሞ የመጀመሪያውን አስቀድሞ የነበረውን ነገር ማንም ማለት በዛን ሰዓት በሙሐመድ ሰዓት ማያውቁትን ነገር በቁርአን ተናግሯል አለ አልክ። ያ የተናገረው ነገር ለምሳሌ ስለ ፍጥረት ተናግራል። ያ የተናገረው ነገር እውነት ስለመሆኑ በምን ታረጋግጣለህ ነው የኔ ጥያቄ። በምን በሚመጣው በየትኛው በሚመጣው አሁን እየተፈጠረ ባለው ነገር እየተፈጠረ ያለው ነገር እኮ አይደለም። አሁን ስለ አደም አፈጣጠር ነው። ስለሱ እናወራለን እንደርሳለን። አሁን የአደም አፈጣጠር ቁርአን ትክክል ማውራቱ የፈጣሪ ቃል ነው ብለን እንድንቀበል ቁርአን ትክክል ስለማውራቱ በምንድን ነው የምታረጋግጠው? ማረጋገጫ ምንድን ነው? እኮ እኔ በፈጣሪ ታምናለህ? እኔ አሁን እኮ እየጠየቅኩ ያለው ቁርአን አወረደ ቁርአን የፈጣሪ ቃል ነው ስላሉ ስለተባለው ነገር እንጂ በፈጣሪማ ታምናለህ እኮ። ፈጣሪ ሁሉን ማድረግ ይችላል። ፈጣሪ የመጀመሪያ ቀድሞ የነበረውንም ወደኋላ ያለውንም ወደፊት የሚሆነውንም የትኛውን ሊናገር ይችላል? አይችልም አይደለም። ፈጣሪ ስለመሆኑ ግን የዚህ ቁርአን ባለቤት ፈጣሪ ስለመሆኑ ተረት ያለመሆኑ የሰው ፈጠራ ያለመሆኑ በምን ታሳያለን? ለምሳሌ እኔ የሰው ፈጠራ ስለመሆኑ የሰው ንግግር ስለመሆኑ በጣም ብዙ ማስረጃ ልሰጥ እችላለሁ። እሱን ከማውራታችን በፊት ግን አንተ የፈጣሪ ቃል ነው ይዘን የመጣው ስለማለት በምን ታረጋግጣለህ? እሺ ማስረጃ እስቲ። የምን ማስረጃ? ቁርአን የአምላክ አይደለ? ለምሳሌ ሱራ 5 ቁጥር 5 ላይ ሙሐመድ ሚስቶቹን ስማኝ፣ አድምጥ፣ ችግር የለውም ከፍትልሃለሁ። ሱራ 5 ቁጥር 5 ላይ ያለውን ሐሳብ አላህ ተናገረ ብሎ መሐመድ ከመናገሩ በፊት የሙሐመድ ሰሃባ ተናግሮታል። አላህ ቢፈታችሁ አላህ የተሻሉ ሚስቶችን ለሱ ይሰጠዋል ብሎ ተናግሯል። ያንን ቃል ነው መሐመድ አላህ አወረደልኝ ብሎ ሱራ 5 ላይ አላህ ቢፈታችሁ የተሻለው ንግግሩ ራሱ አንድ ከፍተህ እናንብበው። እሺ ችግር የለውም። በሚለው መላችሁን ሚስቶችን፣ ሙስሊሞችን፣ አማኞችን፣ ታዛዦችን፣ ተጸጻቾችን፣ ለአላህ ተገዢዎችን፣ ጾመኞችን፣ ፈቶችን፣ ደናግሎችንም የሆኑትን ጌታው ማን ያለው? ጌታው የሆነ አካል ጌታው ሊሰጠው ይከጅላል ይላል። ሊሰጠው ምን ይላል? ሊለውጠው ይከጅላል ይላል። ይሄንን ተፍሲር ሄደህ ካነበባው አስቀድሞ እሱ እንደተናገረና በዚህ ብቻ ሳይሆን ለምሳሌ ቅድም እያነበብን ያለነው ሐሳብ ላይ በዚህ ብቻ ሳይሆን ከአባን የስግደት ስፍራ ስለማድረግ የሴቶችን ያለባበስ ሁኔታ እሱ ከተናገረ ያ ሰውዬ ከተናገረ በኋላ አላህ ከኔ ጋር በእነዚህ ነገር ተስማማ ብሎ በእነዚህ ሐሳቦች ከኔ ጋር ተስማማ ብሎ ሲናገር እናያለን በተፍሲሮቹ ላይ። ማን ተናገረ? አንተ እንደተረዳው ሳይሆን አሁን ከድር ምን አለ መሰለህ ቅድም ምን ብዬ ነግሬያለሁ ቃሉ ላይ ያለፈውን
እየሆነ ስላለውና ስለሚመጣው አሁን ስለሆነው ነገር አይደለም። አሁን ስለሱ ሳይሆን ይኸውልህ ይሄ ሰውዬ ሳይናገር በፊት ይሄ ቁርአን ቢወርድ ይሄ ቁርአን ወረደ ቢባል ኦኬ እሺ፣ አላህ ከተናገረ በኋላ ሰውየው እንደዛ ብሎ እንደ አላህ ቃል ተናገረ እንላለን። ሰውየው ከተናገረ በኋላ ሰውየው ምንድነው ያለው? እኔ እንደዛ ብዬ ከተናገርኩ በኋላ አላህ ከኔ ጋር ተስማማ ነው ያለው። ምን ማለት ነው? ይሄንን ሐሳብ አስቀድሞ ሰውየው ተናግሮታል። እናንተን ቢፈታችሁ ሙስሊም ሚስቶቹን እንደዚህ አላት። እናንተን ቢፈታችሁ ነብዩ አላህ የተሻለውን ከእናንተ የሚበላልጡትን ሚስቶች ሊሰጠው ይከጅላል ብሎ ይላታል። ስለዚህ ይሄው የቁርአን አንቀጽ ይሄው የሰውየው ሐሳብ የቁርአን አንቀጽ ሆኖ በሙሐመድ ዘንድ ወረደ ተብሎ ተነግሯል። ስለዚህ እኔ አሁን በዚህ ምክንያት የሰው ንግግር ነው ብዬ እላለሁ። አንተ አይ የሰው ንግግር አይደለም፣ ይሄ ንግግር የፈጣሪ ንግግር ነው፣ የፈጣሪ ሐሳብ ነው፣ የሰው ሐሳብ አይደለም ብለህ ካልክ አንተ ነህ ለሱ መረጃ ልትሰጠኝ የሚገባው። የፈጣሪ ቃል ነው የእውነተኛው ፈጣሪ ቃል ነው ለሚለው እኔ ሌላም ላሳይ ይችላል። የሰው ሐሳብ እጅግ አንዴ እዚህ እየጨረሰን እንዴ ችግር የለውም። ይሰማል አሰማል እንጂ እዚህ ጋር ለመከራከር የኔ ይበልጣል ምናምን ለመባባል ሳይሆን እዚህ ጋር ለመግባባት ስለሆነ በምንሄድበት እንሂድ። ሙሴ ነው ዘፍጥረትን ጻፈ የምትሉት አይደለ? እሺ ወይ ሰማይና ምድር ደስከልኝ ሙሴ ነው። እኔ ከምጠይቀው ርዕስ ጋር አይገናኝማ ቦጃ። ይኸውልህ እኔ ከምጠይቀው ርዕስ ጋር አይገናኝም። አላህ አስቀድሞ ከዛ ይተረዳል። ቦጃ አንዴ አድምጥ። ርዕሳችን እሱ አይደለም። አላህ መጀመሪያ ምንም ሳይኖር በፊት ሙሐመድ ሳይኖር በፊት አስቀድሞ ያለውን ነገር ለሙሐመድ መስጠት ይችላል አይችልም? አይደለም የኛ ጥያቄ። ፈጣሪ ከሆነ ሊሰጥ ይችላል። እሱ አይደለም የኛ ጥያቄ። እሱ አይደለም የኔ ጥያቄም ሐሳባችንም እሱ አይደለም። ይሄ ተነገረ የፈጣሪ ቃል ነው ተብሎ የተነገረለት ቃል የፈጣሪ ቃል ስለመሆኑ ምንድነው ማስረጃው ነው? ለምሳሌ አንተም በሙሴ እጅ የተጻፈ ወይ ደግሞ እናንተ ሙሳ ብላችሁ የምታስቡት ተውራት በእናንተ ተውራት ተብሎ የሚጠራው መጽሐፍ ከፈጣሪ ዘንድ ስለመምጣቱ ወይ ማለት ፈጣሪ ቃል ስለመሆኑ እኛ ብቻ ሳይሆን እናንተ የምታምኑት። እኛ እናንተ እንደምታምኑት አናምንም። እናንተ ወረደ ነው የምትሉት። እናንተ ዱብ አለ ወረደ ነው። እኛ ደግሞ ሙሴ በእግዚአብሔር መንፈስ ተነድቶ ጻፈልን ነው የምንለው። እናንተ የምታምኑበት እምነትና እኛ የምናምንበት እምነትም አይገናኝ። የኛ ጥያቄ ግን እሱ አይደለም። ወይ አንዴ ስማኝ አስጨርሰኝ። የኛ ጥያቄ ግን እሱ አይደለም። የኛ ሐሳብ እሱ አይደለም። የፈጣሪ ቃል ስለመሆኑ ግን አንተ ለዘፍጥረት ልትመሰክርለት ትችላለህ። እኔ ግን ለዚህ ልመሰክርለት አልችልም። ለምን? ማስረጃ ስለሌለ። ያ ግን ይሄ ቁርአን ግን ስለ ዘፍጥረት ሊመሰክር ይችላል። አንተም ትመሰክራለህ። ይሄን ቁርአን ግን በምን እንቀበለው? የፈጣሪ ቃል ብለን በምን ማስረጃ እንቀበለው? አሁን ማስረጃን የጠፋው እኮ አንተ ማስረጃ ስላጣህ ነው እኮ አሁን የተጨነቀው እንጂ ሌላ ነገር አይደለም። እኛ ለዚህ ማስረጃን የፈለግነው ለዛ እኮ ለዘፍጥረት እኮ ይሄ መጽሐፍ ይመሰክራል። ያንተ መጽሐፍ ይመሰክራል። አሁን አንተ ለዚህ የፈጣሪ ለመረዳት እየሞከርክ ስመኝ። ኢሳይያስ መጽሐፍ ቅዱስ ላይ ኢሳይያስ ትንቢት ተናግሯል። ከዛ በኋላ ፈጣሪ ደግሞ ያንን ነገር አደረገው ብላችሁ ታምናላችሁ። እሱ ሌላ ርዕስ እኮ ነው ቦጃ። እኔ ያልጠየቅኩህን ለምን ታወራለህ? እኔ ስለሱ ለመግባባት ታዲያ ከርዕስ ወጥተን አይደለም የምንግባባው እኮ። የማይወራ እኔ ያልጠየቅኩህን እየመለስክ አይደለም። አንተ አሁን እዚች ጋር የጠየቀኝ ጥያቄ እዚች ጋር ሰሃባው ከተናገረ በኋላ ነው ፈጣሪ ያደረገው አይደል እያልከኝ ያለው? አይደለም አላልኩም። ሰሃባው ከተናገረ በኋላ ከተመኘ በኋላ ሰውየው አላህ እንዲህ ሊያደርግ ይከጅላል ብሎ ካለ በኋላ ያው የሰውየው ንግግር የፈጣሪ ሐሳብ ነው ተብሎ ተቀመጠ። የፈጣሪ ንግግር ነው ተብሎ ተቀመጠ። የፈጣሪ ቃል ነው ተብሎ ተቀመጠ እንጂ ይሄ ሰውየው ከተናገረ በኋላ አላህ አደረገው አይደለም። አላህ ምንም ያደረገው ነገር የለም። በነገራችን ላይ አልተቀየሩም። ሚስቶቹ ታርቀው ተመልሰዋል። ግን ሌላ ሚስቶች ጨመረለት እንጂ የተቀየረ ነገር እነሱን አልፈታቸውም። ቢፈታችሁ ነው የሚለው አልፈታቸውም። አደረገው ሳይሆን ሰውየው ለምሳሌ እኔ መጣውኝና ብድግ ብዬ በማን ምሳሌ ልስጥ? የሆነ ነገር ተናገርኩኝ እንዲህ ይሆናል። ያ ነገር ፈጣሪን የተናገረው ተብሎ የፈጣሪ ቃል ብሎ ሆኖ መጣ ነው የኛ ጥያቄ። ያ እንደዛ ሆኖ መምጣቱ የፈጣሪ ቃል ነው አይደለም የሚለው ላይ ጥያቄ ይፈጥራል። የፈጣሪ ቃል ስለመሆኑ አንድ ሌላ እኔ እኮ አሁን የፈጣሪ ቃል እንዳልሆነ የሚያሳየኝን ማስረጃ ነው ያሳየው። አንተ ደግሞ አይ የፈጣሪ ቃል ነው፣ የፈጣሪ ቃል የሆነበት ማስረጃ ደግሞ ይሄ ነው ብለህ ያንን ነው የምታስቀምጠኝ። እሺ እኔ ደግሞ እያልኩ ያለሁት ከተረዳኸኝ ፈጣሪ ቃል ማረጋገጫ እዚህ ላይ ውሸት የለውም። ልክ ያኛውም ሰሃባው የተናገረውን ስማኛ ከድር እዚች ጋር ሰሃባው የተናገረው ነገር ሊሆን ይችላል፣ ግን ደግሞ እዚች ጋር ማረጋገጫ ቃል ነው የወረደው።
ገባህ? አሁን ይሄኛው ቁርአን ምን እኮ ለሱ ማስረጃ እኮ ነው የምፈልገው ወንድሜ። አሁን ነገር ሰሃባው የተናገረው ነገር ትክክል ነው ብሎ ነው አይደለ? አላህ ትክክል ነው ብሎ የራሱ ንግግር አደረገው ተብሎ ብለህ ነው አይደለ የምታምነው? የራሱ ንግግር ሳይሆን እርግጥ አደረገው። በቃ ቃል የተናገረው ነገር እውነት ነው። በነገራችን ላይ ልክ ኢሳይያስ ላይ እንደተነገረው አምላክ እንትና አይገናኝም ከሱ ጋር አሁን ከምታወራው አንድ አይነት ለማድረግ ከምትጠራው ጋር አይገናኝም። አሁን ይሄ ቁርአን በነገራችን ላይ ሳይመጣ በፊት በሰሌዳ ላይ በሰማይ በአላህ ዘንድ በጀነት ተጽፎ ተቀምጦ የነበረ ነው። መጀመሪያ የነበረ ነው ቃል ነው። ስለዚህ ያ ቃል ነው የወረደው አይደለ? ያ ቁርአን ነው የወረደው አይደል? ያ ቁርአን በጅብሪል በኩል ለሙሐመድ ተነገረው አይደል? ይሄ እንደዛ ተብሎ የሚታመነው ንግግር ግን የፈጣሪ ንግግር አይደለም፣ ምንም በሰማይ ተጽፎ የነበረ አይደለም፣ የሰዎች ሐሳብ ነው ብያልኩኝ ነኝ። እንዴት ምንድነው ማስረጃ የሚያሳይ እኮ ማስረጃ ምን ይሄው ሰጠው እኮ እንደዛ የሚያሳየኝ ማስረጃ ይሄ ንግግር ሳይመጣ በፊት ሰውየው ተናግሮ የሰውየውን ንግግር ነው በፈጣሪ ዘንድ ነበረ ብላችሁ የምታምኑት። ሌላም እንደዚህ አይነት ብዙ ጥቅስ ላመጣልህ እችላለሁ። ኦኬ ይሄንን ካመጣሁልህ አንተ ግን የፈጣሪ ቃል ስለመሆኑ አንድ ማስረጃ ሰጠኝ ነው። እሺ ማስረጃ ልስጥ። አንተም ግን እየሰማኝ ልክ እኔ ዝም ብዬ እንደምሰማ አንተም ሰማኝ። ኢሳን ኢየሱስን አላልኩም። ስለዚህ እንትን እንዳትል ኢሳን አልሰቀሉትም፣ አልገደሉትም ጋር ሰቀሉት፣ ይሁዳዎች ሰቀሉት ብሏል ተብሏል። ግን እዚች ጋር ሊያረጋግጥልን ማን ነው ይሁዳዎች ሰቀሉት ያለው? የት ነው? በቃ ይሄ ማረጋገጫ ነው እያልኩ። የት ነው ይሁዳዎች ሰቀሉት ያለው? አሁን እኮ የማይገናኝ ነገር እያወራህ ዝም ብለኝ አትበለኝ። የማይገናኝ እንዳልሰቀሉት እየተናገረ ነው። ቆይ የማይገናኝ ሀሳብ ነው የምታገናኘው። ኢሳ ያለመሰቀሉን ምን ማስረጃ አለ ካንተ? አንደኛ ነገር እኔ ማመልኩ አምላክ አልተሰቀለም ብሎ እሱ የፈጣሪ ቃል ስለመሆኑ መጀመሪያ ማስረጃ ሳሰጠኝ እኮ እሱን መረጃ ማረጋገጥ ደግሞ እዛች ጋር በመጽሐፍ ቅዱስ ላይ ራሱ ማለት ነው እኔ እሰቀላለሁ ያለበት የለም። አይ እኔ እሰቀላለሁ ይበል፣ እኔ አልሰቀልም ይበል፣ ምንም ይበል፣ አንተ ግን ኢሳ በዛ ዘመን ያለ መሰቀሉን ምን ማስረጃ አለ? ቁርአኑን ነው ያመንከው አይደለ? ይሄ ቁርአን ደግሞ ከፈጣሪ ዘንድ እውነት እንዲሆን እንድንቀበለው ከፈጣሪ ዘንድ ስለመምጣቱ አንድ ማስረጃ ሰጠን እኮ ነው። አንድ ማስረጃ እኮ ነው የጠፋው አንተ ካንተ ዘንድ። ለምን አልጠፋም? አንተ ስላልሰማኝ ነው። ይሄኛው ማረጋገጫ ነው እንጂ ራሱ ጋር እኮ መሆን አለበት ይገባል። አሁን ለምሳሌ የመጽሐፍ በእናንተ መጽሐፍ ቅዱስ ቃሉ በቃ ለእናንተ የሚደርሳችሁ በመጽሐፍ ቅዱስ ማለት ነው ወረደ ባትለውም ተጻፈ በቃ ተሰጠን ብትለውም እሱ ነገር ለምንድን ነው ለእናንተ የሚሰጣችሁ? ማረጋገጫ ነው አይደለ? የምን ማረጋገጫ? ማረጋገጫ አሁን ለምሳሌ አንተ ዘፍጥረት ላይ በቃ ስለ ፍጥረት ቁርአን ምንን ያረጋገጠው? እዚች ጋር ቁርአን ምንን አረጋገጠ? አሁን ለምሳሌ የዚህ ሳባ ንግግርንም አረጋገጠለት። የሳባን ንግግር ለማረጋገጥ ነው ቁርአን የወረደው አይደለም? ታዲያ ቁርአን የወረደበት የራሱ ምክንያት አለ። ቆይ ቁርአን የሚወርድበት ወይም የሚሰጥበት የራሱ ምክንያት አለው። ለምሳሌ የመጀመሪያውን ለማረጋገጥ እንደሆነ ይናገራል ራሱ ቁርአን። ስለዚህ ምክንያት አይደለም። አሁን ይሄ የመጀመሪያ ላለውና ለሚመጣውም ያረጋግጣል። ምኑን ነው የሚያረጋግጠው? እየሆነ ላለው ነገር ማረጋገጫ ነው የሚል ማስረጃ ቁርአን። በቃ እኮ ይሄንን ነው አንተ እኮ ማታምን። ይሄንን ነው እንዴ ማስረጃ የሌለህን ነገር ለምን ትነግረኛለህ ታዲያ ወንድሜ? አረጋግጥ። ቆይ ምንን ሊያረጋግጥ እንደወረደ እኮ ይናገራል። መጽሐፍትን ሊያረጋግጥ እንደወረደ አስቀድሞ የወረዱትን መጽሐፍትን ሊያረጋግጥ እንደወረደ ይናገራል። እሱንም ይናገራል። አዎ ስለዚህ አንተ የምትናገረውን ግን አይናገርም። የሰውን ሐሳብ ለማረጋገጥ ነው ምናምን የሚል ነገር የለውም። የመጀመሪያው መጽሐፍ የመጽሐፍቶችን ለማረጋገጥ እንደሆነ ይናገራል። እሱንም አያረጋግጥም። በነገራችን ላይ ከሱ ጋር በጣም ስለሚጋጭ በጣም ነው የሚጋጨው። በሁሉ ነገር ስለሚጋጭ የፈጣሪ ቃል አይደለም ውሸቱን ነው ብለን እናምናለን። ውሸቱ ነው ምንም የሚያገናኘው ነገር ስለሌለ። አይ የፈጣሪ ቃል ነው፣ እውነተኛ የፈጣሪ ቃል ነው፣ ከፈጣሪ ዘንድ ነው የመጣው፣ የተጻፈው ነገር ሁሉ እውነት ነው፣ እዚህ ላይ የተጻፈው ነገር ሁሉ ጥያቄ ልንጠይቀው የሚገባ አይደለም፣ እውነት ነው ካልክ ለሱ ማስረጃ አንድ እኮ ነው አሁን የጠፋው አንተ ጋር አንድ ማስረጃ። አቡክ የሚል አካውንት አለ። ቦጃ ማስረጃ የለው ባይዘው እያልከ ያለው ነገር ራሱ እየገባው አልነበረም። ያሳዝናል። እስኪ ደግሞ አቡኪ የሚገባው ከሆነ አውራው እስኪ። አቡኪ ወይ እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም ናችሁ?
ይሰማል? ኦኬ ይቅርታ የኔን ማይክ መዝጋቱ ምን ተፈቀደ? ቁርአን የፈጣሪ ቃል ነው? አዎ የፈጣሪ ቃል ነው። እሺ የፈጣሪ ቃል ነው፣ የእውነተኛው ፈጣሪ ቃል ነው ብለህ የምታምን ከሆነ የፈጣሪ ቃል ስለመሆኑ የሚያረጋግጥ አንድ ማስረጃ እስቲ። ማረጋገጫ ቁርአን ራሱ ነው። ኦኬ ቁርአን ራሱ ለራሱ ማረጋገጫ ነው። ኦኬ ቁርአን ራሱ የራሱ ማረጋገጫ ከሆነ ቁርአንን ከየት ሰማኸው? ከማን ነው የሰማነው? ቁርአን ወይ አንተ የሰማኸው ከየት ነው የመጣው? እኔ ከሰማሁት አላህ በነቢያችን ሰለላሁ ዐለይሂ ወሰለም ያወረደውን ከትውልድ ወደ ትውልድ እየተሸጋገረ ወደ እኔ ደርሶልኛል። ማን ነው ነብዩ? መሐመድ ነው? አዎ ረሱል ሰለላሁ ዐለይሂ ወሰለም። መሐመድ ነብይ ስለመሆኑ አሁን ቁርአንን እንግዲህ ነብይ ከሆነ የሰጠክ ትክክል ልትሆን ትችላለህ እና ነብይ ስለመሆኑ መሐመድ በምንም ማስረጃ በምን ላረጋግጥ ነብይ መሆኑ? ነብይ ለመሆኑ በምን ላረጋግጥ? በእናንተ መጽሐፍ ነው ገና በቁርአን ሳይሆን በእናንተ መጽሐፍም እንዲሁ ይገለጻል እሱ። ኦኬ የኛ መጽሐፍ ነብይ ስለመሆኑ ይናገራል? አዎ የኛ መጽሐፍ ታማኝ ነው? ይታመናል? አይታመንም። እሱ ሲጀመር አሁን ተበርዟል። እሺ ታዲያ የማይታመነውን መጽሐፍ ለምንድን ነው ማስረጃ ማለት ለነብይ ስለመሆኑ የምናምነው ለምንድን ነው? አይታመንም መጽሐፍ። ያ እንትን ላረጋግጥህ ስል ነው እንጂ ከፈለክ በቁርአንም አለ። አረጋግጥልኝ ይኸውልህ። ከፈለክ በቁርአንም አለ እኮ ረሱል ሰለላሁ ዐለይሂ ወሰለም መልእክተኛ በመሆናቸውን። አዎ ለሱ እኮ ነው መሐመድ ነብይ ነው አይደለም የሚለውን እኮ ማረጋገጥ የፈለግነው እኮ ቁርአን የፈጣሪ ቃል ነው አይደለም የሚለውን ለማረጋገጥ ነው። መጀመሪያ ቁርአን የፈጣሪ ቃል ነው አባቴ እኮ የፈጣሪ ቃል ስለመሆኑ በምን እናረጋግጥ? በነብዩ ስለወረደ አይደለም? እና ቁርአን ላይ ሄድና ሱረቱል ዋቂዓ ክፈትና እሱ የፈጣሪ ቃል ስለመሆኑ በምን እናረጋግጥ? ያ አሁን የምትጠቅሰው ጥቅስ የፈጣሪ ቃል ስለመሆኑ ምንድነው ማስረጃው? የፈጣሪ ለመሆኑ ምን ላረጋግጥ? ቁርአኑ ራሱ ስለምነግረን ደግሞ ይሄን ሁሉ ዓመት ቆይቶ አልተበረደም፣ ውስጥ ምንም አልተቀየረበትም፣ ምንም አልተበረዘም እስካሁን። በቃ ያለመበረዙን በምን ታውቃለህ? አልተበረዘም። በቃ ከዛ እስከ ተነገረን ድረስ ምንም የተቀየረ የለም። አሁን የተበረዘውና የተለዋወጠው የእናንተ መጽሐፍ ነው። ያለመበረዙን ቁርአን ያለመበረዙን በምን ታውቃለህ? በነገራችን ላይ ቁርአን ተቃጥሎ ያውቃል። ታውቃለህ አይደል? በሰሃቦች ቁርአን ተቃጥሎ አቃጥለውት ያውቃሉ ሰሃቦች። ታውቃለህ አይደል? ተቃጥሎ ያውቃል። ስለዚህ ተቃጥሎ የሚያውቅ ቁርአን አልተበረዘም ብለህ እንዴት ትላለህ? እና እኮ እንደናንተ አይነት ሰዎች እንትን ለሽወዳ ብለው የሆነ ነገር ውስጥ ሲከቱን ነው እንጂ የተቃጠለው ያኔ አሁን እኮ ከዛ መጣ ምንም አልተቀየረም። ቁርአኑ ሲጀመር ያንተ ቃል እግዚአብሔር ቃል ለመሆኑ ምን እርግጠኛ ነህ አንተ? ሲጀመር ቁርአን ከመሄድ በፊት እየሰማ ስለ ቁርአን ነው ያወራን ያለ ነው፣ ስለተከበረው የአላህ ቃል። ይሄ የተከበረው የአላህ ቃል ይሄ የተከበረው የአላህ ቃል የኔን መጽሐፍ ማታምን ከሆነ አንተ ስለ ቁርአን ምን አገባህና ለምን ማይሆን ትወያየን የገባው እኮ ልትለፈልፍ አይደል? እና እኔም እኮ የተወያየኩ ነኝ። እየሰማ ለመወያየት የመጀመሪያው እርምጃ መስማት ነው። ምንድነው ርዕሱ ምንድነው የምናወራው የሚለውን ነገር መስማት አለ። ይሄ የተከበረው የአላህ ቃል ከአላህ ዘንድ የወረደው በነብዩ ወረደ እንዴ? ወርዷል መሰለኝ ነው። አቡኪ አለ ምን አልክ? አቡኪ ጥያቄውን ሰምታል አይደል? አቡኪ ምን አለ? ጥያቄውን ሰምታል አይደል? አዎ ሰምቻለሁ። ይሄው የቤቱ ጥያቄ እዚህ ጋር አለ ወንድሜ። የሚነበብልህ ከሆነ ይሄው ላሳየ። እዚህ ጋር ርዕሳችን ይሄ ነው። ቁርአን የአምላክ ቃል መሆኑን እንዴት አወቃችሁ ይላል። ጥያቄው ለሙስሊሞች ነው። ስለዚህ ቁርአን የአላህ ቃል መሆኑን እና በቁርአን ነው ያወቅነው አባቴ። ከዛ በላይ በምን ልንገርህ? እኔ ቁርአን ምን ይላል ስለ ቁርአን? ቁርአኑ ምን ይላል ስለ ቁርአን? ሱረቱል ዋቂዓ ክፈት። እሺ አንብብልን አንተ ምን እንደሚል ንገረኝ።
ምን ይላል? 6 ክፈት ክፈት እነግርሃለሁ። ያሳያል እንደ ቅድም የምከፍተው መጀመሪያ ክፈት። ሱረቱል ዋቂዓ 20 ስንት ነው? ተረጋጋ። ካርድ ሶሪ ቴንክ ዩ እግዚአብሔር ያክብርልን። ካርድ ሞልተ ስለመጣ ጥያቄውን በቀጥታ መመለስ ትችላለህ ጎጃ። ቁርአን ያላ ቃል መሆኑን በምን እንዴት አወክ? ምንድን ነው ማስረጃው? ቅድም እንደነገርኩን ያለፈውን እየሆነ ስላለውና ስለሚመጣው ነገር አረጋግጦ ስለነገረኝ። እስኪ ለምሳሌ ያለፈውን ምን ብሎ ነገረ? አደም ስለመፈጠሩም ስለ ሰማይ ስለ ምድር ስለ አፈጣጠርም ሁሉ ነገር። ስለ ሰማይ ስለ ምድር ስለ አዳም አፈጣጠር አስቀድሞ የተናገሩ መጽሐፍት የሉም? ስለ ሁሉም ስለ ኢየሱስም ተናግሯል። ስለ አስቀድሞ የተናገሩ መጽሐፍት የሉም? ወንድሜ ከቁርአን በፊት ከቁርአን አይታወቅም ይሄ ነገር። አሁን ፈጣሪ አዳምን ፈጠረ ሰማይና ምድርን ፈጠረ የሚለው ሐሳብ አይታወቅም? እኮ እሱም የፈጣሪ አይደል ቦጃ? ይታወቃል። የሚታወቅ ነገር ደግሞ መናገር እኮ አንድን መጽሐፍ እውነተኛ መጽሐፍ አያሰኘውም። ይሄ ማስረጃ አለ። እንደዛ ደግሞ የሆነው ለምሳሌ እስኪ ለምሳሌ ስለ ኢሳ ይናገራል። ይሰማል? እሺ ምን አዲስ ነገር ተናገረ? ከዛ ቀደም የማይታወቅ ምን አዲስ ነገር ተናገረ ስለ ኢሳ ቁርአን? እሺ ስለ ኢሳ ያረጋገጠልን ነገር አለመሰቀሉ ነው። ለምሳሌ ከዛ በፊት የነበሩ ኖስቲሳውያን የሚባሉ ቡድኖች አልተሰቀለም ብለው ያምኑ ነበር ከቁርአን በፊት። ስለዚህ ምን አዲስ ነገር አለው እኮ ማለት ኖስቲሳውያን ስለሚባሉ ሰዎች ሰምተሃል እኮ? እሺ አይ እንደዛ አልሰማሁም፣ ግን በዛ ሰዓት እነሱ ልንገርና እናንተ በምትናገሩት ራሱ መሞቱ መዳኛችን ነው ትላላችሁ፣ መሰቀሉ ማለት ነው። ፕሊስ አንዴ ይሰማል ቦጃ? ድምጼ ይሰማል? ከተሰማ ስማኛ። አሁን ለምሳሌ አለመሰቀሉን ተናገረ አልከኝ። ከዛ በፊት ኖስቲሳውያን የሚባሉ ቡድኖች ነበሩ አልተሰቀለም ብለው ያምኑ የነበሩ። አየህ፣ ስለዚህ እነሱ የተናገሩትን የደገመው ምንም አዲስ ነገር አላመጣም። እነሱ ደግሞ አላመኑበትም ይሆናል። በአንድ አምላክና በግምት አትናገር። አሁን ኖስቲሳውያን የሚባሉ የእምነት ቡድኖችን ታውቃቸዋለህ? እኔ አላውቃቸውም። ስለዚህ አሁን በግምት ነው እየተናገርክ ያለው። አይ በግምት ሳይሆን አንተ እንደነገርከኝ ከሆነ በአንድ አምላክ አላህና በኢሳ መልእክተኝነት ያምናሉ ከሆነ ችግር የለውም። እሱም እኮ አሁን እኔ ያልኩ ስላለፈው ነገር ስለነገረኝ ነው አልከኝና የምትነግረኝ ነገር በሙሉ ከዛ በፊት የተባለ ነገር ነው። ሰማይና ምድርን ፈጠረ ስላለ ቁርአን ወይም አምላክ አዳምን ፈጠረ ስላለ ወይም ኢሳ አልተሰቀለም ስላለ እውነተኛ አምላክ መጽሐፍ ነው ብለን እንድትቀበል በቂ ምክንያት አይሆንም ይሄ። ምክንያቱም ከዛ በፊት የተባለ ነገር ነው፣ ምንም አዲስ ነገር የለውም። አንተ አሁን ለምሳሌ አንተ እንዳልከኝ በቂ አይደለም። እስኪ አይሁዶች ሰቀል ነው፣ ከዛ እነዛ ደግሞ አሁን አልሰቀል ካለ ማረጋገጫ አቅርብልኝ። እሺ እንደዛ ከሆነ ችግር የለውም። አሁን ለምሳሌ እኔ በአንድ አምላክ ይኸውልህ ማረጋገጫ ስላልከኝ ችግር የለውም። ስማኝ፣ በአንድ አምላክ አምናለሁ እና ያ ቃል ላይ ደግሞ ማለት ነው አንድ አምላክ እንዳለ ይናገራል ምናምን። አሁን በክርስትና እምነት ላይ ለምን ብዬ ብል ማለት ነው የክርስቲያን መጽሐፍ ቅዱስ ላይ ስለ ሶስት አካል ስለ አምላክ ሶስት አካል ተናግሯል። ይሄን ይናገራሉ፣ ግን እዛ ጋር ደግሞ አልተጻፈም፣ የተጻፈ ነገር አይደለም። ስለዚህ በክርስትና ለምን አይሁዶች በአንድ አካል ያምናሉ? ለምን እነሱን አትከተልም? ለምን የቁርአኑን መረጥክ? አሁንም አየህ ቁርአን አዲስ ነገር አልተናገረም ነው የሚለው። አይሁድ ለምሳሌ በነጠላ ማንነት ነው የሚያምኑት። ከሙስሊሞች ምንም የተለየ ነገር የላቸውም። እንደውም ኮንፌስ በመልእክተኛው አያምኑም። በመልእክተኛው ስለማይወልድም አይወለድም ብለው ኮንፌስ ያደርጋሉ። አንድ አምላክ ነው፣ ነጠላ አካል ነው ብለው ይነግሯል። አሁን ከአይሁድ ጋር የተለያያችሁት የቱ ጋር ነው? ከአይሁድ ጋር የተለያያችሁት የቱ ጋር ነው? መልእክተኛ የሚለው ነጥብ ላይ ነው የተለያያችሁት።
እየጠየቅን ያለነው እኛ መልእክተኛው እውነተኛ መሆኑን እንዴት አወቃችሁ? የመልእክተኛው መልእክት ሐቀኛ መሆኑን እንዴት አወቃችሁ ነው። እሱ መስፈርቶች የነብይነት መስፈርቶች አሉ። ሙሉ ነገር አሟልቷል። ለምሳሌ ምን አሟላ? ለምሳሌ የነብይነት መስፈርት ምንድነው? ለምሳሌ ተአምራቶችን ማሳየት። የቱ ጋር ቁርአን ውስጥ ተአምር አሳይቷል የሚል አለ? ቁርአን ያላህ ቃል ነው። ምን ማለት ነው? ያላህ ቃል ነው ማለት ስላለፈው በወቅቱ ስላለውና ስለወደፊቱ ይናገራል አላልክም እንዴ ወንድሜ? እኮ ስና ሙሉ ነገር አሁን ለምሳሌ እናንተ ስለመጣው ነብይነት የሚያረጋግጥ ይሄንን ትልቅ ነገር እንዴት ዘለለው? ስለወደፊቱ እሱ ነገር ያው ተአምራት ያው ቁርአን ላይ ያው ሊኖር ይችላል። እሱን ተአምር አደረገ ተብሎ የተጻፈበት የቁርአን ጥቅስ አንተ የምታስታውሰው እንደው አለ? እስቲ ንገረኝ። ተአምር እንደተሰጠ ተአምር እንዳደረገ ሙሐመድ ተአምር አድርጓል የሚል በቁርአን ውስጥ የተጻፈ ነገር አለ እኮ። ቁርአን የአምላክ ቃል ነው። ግን ሱራ 6 አያ 37 ላይ እንደዚህ የሚል ቃል አለ። እስኪ ላንብብልን። ከጌታውም በእርሱ ላይ ለምን ተአምር አልወረደም አሉ። አላህ ተአምርን በማውረድ ላይ ቻይ ነው በላቸው፣ ግን አብዛኞቻቸው አያውቁም። በወቅቱ የነበሩ ሰዎች በሙሐመድ ላይ ተአምር ሲወርድ አላዩም። ስለዚህ ለምንድን ነው ተአምር የማይወርድበት አሉ። ሌላም ልጨምርልህ። ሱራ 17 አያ 59 ለመረዳት ዝግጁ ስለሆንኩ አስረዳኝ። ከፍታ በጣም ጥሩ። ከጌታውም በእርሱ ላይ ለምን ተአምር አልወረደም አሉ ይላል። ለምንድን ነው እንደዛ ያሉት? እኮ አንዴ ክፈተውና እናንብበው። ሙሉ ለመረዳት እኮ ስናነበው ነው የምንረዳው። ይሄው አነበብኩልህ እኮ የአንድ አንቀጽ ነው። ሱራ 37 ክፈተው ማለት እያነበብክ ያለሁት ልክ አይደለም? አይ ከፍተህ ሙሉን እናንብበው። አንተ ቁርአን ይዛን የካሜራ ወዲያ ወዲያ ያላወዛውዝም። ቁርአን ይዛን አያግባባንም። ቁርአን ይዛል። አንድ ስልክ ነው ያዝኩት። እሺ ከድር እስኪ አውጣለት። ሱራ 6 አያ 37 አውጣለት። አሁን የምታሳየኝ ያው ተአምር አልሰጠነውም የሚል ነው የምታሳየኝ አይደለ? እሺ ያ አንብበው እስኪ። እሺ ጥሪህን የሚቀበሉ እነዚያ የሚሰሙት ብቻ ናቸው። ሙታንንም አላህ ይቀሰቅሳቸዋል፣ ከዚያም ወደ እርሱ ብቻ ይመለሳሉ። ከጌታውም በእርሱ ላይ ለምን ተአምርን አልወረደም አሉ። አላህ ተአምርን በማውረድ ላይ ቻይ ነው በላቸው፣ ግን አብዛኞቻቸው አያውቁም። ማነው የማያውቀው? ከሃዲዎች ማለት ነው። አላህ ተአምርን በማውረድ ላይ ቻይ ነው ሙሐመድ ላይ አውርዷል አይደል? ያስተባብላል። ጥቅሱ ምን ይላል? በወቅቱ የነበሩ ከሃዲዎች ከሙሐመድ ጋር የነበሩ ከጌታው በእርሱ ላይ ለምን ተአምር አልወረደም ያሉት ተአምር አይተው ነው ሳያዩ ነው? ተአምር አይተው ያስተባብላሉ። የቱ ጋር ነው ተአምር አይተው ያስተባብላሉ የሚለው? እዚህ ጥቅስ ውስጥ ጋር እንደ ሲሂር ወይ ምናምን የቱ ጋር ነው እንደዛ የሚለው? የቱ ጋር ነው እንደዛ የሚለው? እንደዛ የሚለው የቱ ጋር ነው? እሺ ግን ይኸውልህ አይ ተሳስተሃል። አሁን በራስ መንገድ ነው ዝም ብለህ እየተረጎምክ ያለው። እሺ ተአምር አልወረደበትም ይላል ቁርአን ቃል በቃል ሱራ 17:59 አውጣለት። እሺ አይ ቀይ ለምን እዚህ ጋር እንግባባ። ወደ ሌላ መዝለሉም አይጠቅምንም እኮ ችግር የለውም። እያነበብን ነው። የቱ ጋር ነው ወረደበት የሚለው ወንድሜ? አይተው ካዱ ይላል። ወደ ታች አርባ እንዴ ትንሽ ከድር ትንሽ ብቻ ከድር 36 እና እናንብበው አንዴ ይቅርታ። አዎ ይኸው እዚህ ጋር ምን ይላል መሰለህ? ስማኝ ለመረዳት ዝግጁ ሁን። ጥሪህን የሚቀበሉት እነዚያ የሚሰሙት ብቻ ናቸው። ጥሪህን የሚቀበሉት ይላል። ሙታንንም አላህ አሳየኛል። ሙታንንም አላህ ይቀሰቅሳቸዋል፣ ከዚያም ወደ እርሱ ብቻ ይመልሳቸዋል። ከጌታውም በእርሱ ላይ ለምን ተአምርን አልተወረደም? ከጌታ አሉ በእርሱ ላይ ለምን ተአምር አልወረደም አሉ። አላህ ተአምርን በማውረድ ላይ ቻይ ነው በላቸው። አላህ ተአምርን እንደሚያወርድ ያው እዚች ጋር እየተናገረ ነው። ቻይ ነው አላህ ተአምርን እንደሚያወርድ አወረደ ይላል። ቻይ ነው ይላል እኮ
ይሄ እኮ ዝም ብሎ ቺፕ ቶክ እኮ ነው። ይሄ በቃ አላህ ቻይ ነው ብሎ አለፈ እንጂ መሐመድ አውርዷል ለምን ትችላላችሁ ብሎ እኮ ቻሌንጅ ግን አላቸው። አብዛኞቻቸው አያውቁትም። ቦጃ እስቲ አዳምጣ አንዴ፣ ራስን ብቻ አትስማ። እኔ እኮ ዝም ብዬ ሰማሁህ። እዚህ ቦታ ላይ አላህ ተአምርን በማውረድ ላይ ቻይ ነው ይላል። አወረደብኝ እናንተ ካዳችሁ አላለም። ቻይ ነው አላህ ይችላል አለ። ስቴትመንት ኦፍ ፋክት ነው ይሄ። ኦኬ ግን አውርዶብኝ እናንተ ካዳችሁ አላላቸውም። አንተ አውርዶባቸው ካዱ ነው እያልክ ያለው። ሙሐመድ ግን ተአምር ስላላሳያቸው ሰዎቹ ያዩት ተአምር ስለሌለ ወንድም ያዩት ተአምር ስለሌለ ተአምር ለምን በሱ ላይ አልታየም ብለው ጠየቁ። የሙሐመድ ምላሽ አላህ ተአምር በማውረድ ላይ ቻይ ነው የሚል እንጂ አይታችሁ ክዳችኋል የሚል አልታየም እኮ አይደለም። አብዛኞቹ አያውቁትም እኮ ነው የሚለው። ተአምር በእኔ ላይ ወርዶ ካዳችሁ ይላል ጥቅሱ። እንደዛ ሳይን አንተ እንዳልኩ አይደለም። እሺ እዚህ ላይ ለምን እንጨቃጨቃለን? ሱራ 17:59ን አውጣለት። ክፈተው፣ ችግር የለውም ክፈትለት። እሺ አንብብ እስኪ። ተአምራቶችንም ከመላክ የቀድሞቹ ሰዎች በእርሷ ማስተባበልና አያ ቅድም የነገርኩህ ነው ማስተባበልና መጥፋት እንጂ ሌላ አልከለከለንም። እሺ ለሰሙድም ምን ማለት ምን እያለ ነው? ምንድነው የሚለው? በደንብ አይታይ። ምንድነው የሚለው? ለሰሙድም ግመልን ግልጽ ተአምር ትክክል ነው ያነበብከው። ግመሉን ግልጽ ተአምር ሆና ሰጠናቸው። ሰጠናቸው። በእርሷም በደሉ። ተአምራቶችንም ለማስፈራራት እንጂ አንልክም። ስለዚህ ጥቅሱ ምን እያለ ነው? ስለዚህ በራሷን ስለማስተባበላቸው ነው እየተናገረ ያለው። የቀድሞ ሰዎች ነው የሚለው ያለ ሙሐመድ ላይ ተአምር ለምን አልተወረደም ነው የሰው ጥያቄ። ስለዚህ የሙሐመድ ምላሽ ተአምራቶችን ከመላክ የቀድሞቹ ሰዎች በእርሷ ማስተባበልና መጥፋት እንጂ ሌላ አልከለከለንም የሚል ነው። ስለዚህ ተአምር የቀደሙት ሰዎች አይተው ስላስተባበሉና በዛ ምክንያት ስለካዱ ስለጠፉ አሁን አይሰጥም ነው ጥቅሱ እያለ ያለው። አይደለም ክፈተው፣ ያውኑ ላይ ክፈተው፣ ችግር የለውም። አማርኛ ችግር አለብህ እንዴ? ችግር የለውም፣ ችግር የለውም። ያውኑ ላይ ክፈተው። ችግር ምን መሰለህ? አንተ ጥቅሱን እያነበብከው ሳይሆን ጥቅሱን በአንተ አይምሮ እያነበብክ ነው። በአንተ አይምሮ ነው። ዳንኤልም አይምሮ ሳይሆን አንተ አንብቦሽ እየሰማህ ወንድሜ፣ ይኸውልህ እየሰማህ አሁን እኛ ጥቅሱን እኛ አይደለን የከፈትነው ተፍሲሩን ምኑም ሄደህ ካየክ እኛ ስላነበብ ነው። አንተ ግን አሁን በምታወራው አይምሮ ነው እያነበብክ ያለው። ጥቅሱን ራሱን እያነበብክ አይደለም። ይሄ የሚለው ታምራቶችንም ከመላክ የቀደሞቹ ሰዎች ይላል። ስለማን ነው የሚያወራው? ስለ ቀድሞዎቹ ሰዎች ነው። በእርሷም ማስተባበልና መጥፋትን እንጂ ሌላ አልከለከልንም። ለሰሙድም ግመልን ግልጽ ተአምራት ሆኖ ሰጠነው፣ በእርሷም በደሉ። እነማ? የቀድሞዎቹ ሰዎች። ተአምራቶችንም ይላል ተአምራቶችንም ለማስፈራራት እንጂ አንልክም። የምንልከው ተአምራቶችን ለምንድን ነው? ለማስፈራራት ነው የምንልከው እያለ ነው። ለሙሐመድ ተአምራት አልተሰጠውም፣ ወይ ደግሞ ተአምራት እንዲያደርግም አልመጣም። ለማስፈራራት ተአምራት የተሰጠው ማነት የለም። ቆይ አንዴ፣ ተአምራትን አላደረግም። ቅድምም ያነበበልህ አንቀጽ ተአምራትን ባለማድረጉ ጥያቄ ተፈጥሮበት እንዲህ ይላሉ አለ። ለምን ተአምራት አልወረደም በእርሱ ላይ ይላሉ አሉ ብሎ ነው አላህ እየተናገረ ያለው። ስለዚህ በሙሐመድ ተአምራት አድርጎ ሳይሆን ተአምራት ስለጠፋ ሰዎቹ ምን አሉ? ተአምራትን በእርሱ አላደረገም አሉ ብሎ አላህ ራሱ ተናገረ፣ መሰከረላቸው። ለምን? ተአምራት ስላላዩ፣ ተአምራት ስላላደረገ እንጂ ተአምራት ስላደረገ አይደለም ያስተባበሉት። ተአምራት ስላላደረገ ተአምራት የለም አሉ። እነዚህኛዎቹ ግን ያስተባበሉት ምንድነው? ተአምራት ተደርጎላቸው ተአምራት ተሰጥቷቸው፣ ነገር ግን ተአምራቱን አስተባበሉ ይላል። እነማን ናቸው? የቀድሞዎቹ ሰዎች ናቸው። ስለ ቀድሞዎቹ ሰዎች ነው የሚያወራው። ስለዚህ ተረጋግተህ ጥቅሱን አንብበህ ሀሳቡን አወራ። እስኪ ከቴርን ክፈትለት። ቁርአን ኤክስ ላይ ከድሮ የቦጃ ችግር የቋንቋ ነው። ስለዚህ በተፍሲር እናሳየው። ቁርአን ኤክስ ላይ ገባና 1750 ቆይ እባክህ ቦጃ፣ አሁን እኮ እኛ እንደው ስላከበርንህና በቃ እንደው ወንድማችን ነው እናስረዳው ስላልን እንጂ
ምንም ለንግግር የሚበቃ ሙግት አይደለም እያቀረብክ ያለው እኮ ችግር የለውም። እንደዛ ከሆነ ከፍተን እናንብበው። ይኸው በተፍሲር እናሳይ። ኢብን ከቲር ላይ መልስ ወደታች ሂድና እሱ በሐዲስ ስለሚያብራራ አሁን ሌላ ቦታ ሳትሄድ እዛ በግልጽ የተጻፈ ይገባኛል። ቆይ ወንድሜ እባክህ አትጨርስ። ልጠይቅህ። ለምን ልጠይቅህ ፈራ? ያውኑ ላይ ልጠይቅህ። ተረጋጋና ቦጃ ፕሊዝ። አማርኛ እየተረዳ አይደለም የቋንቋ እኮ። አሁን አንተ አማርኛ የምችል ከሆነ ያውኑ ላይ ልጠይቅህ። እስኪ ያውኑ ላይ ልጠይቅህ። ያውኑ ቁርአን ላይ ቦጃ ተረጋጋ እባክህ። ሐዲስ ላሳይ እኮ ነው። በቃ ተረድተህ ሆነ ማለት ነው። በቃ ቶሽ የፈለከው ማለት ተፍሲር ውስጥ ተረጋጋ ወንድሜ ተረጋጋና ላስረዳ። ጭቅጭቅ አረከው። አንብብ እስቲ ይሄ ከላይ ያለውን ኢብን ከቲር የሚለውን አንብብ። ተፍሲር በቃ ያሁን የፈለከው ማለት ትችላለህ፣ መብት ነው። አንብብ እስኪ ከቁርአን የተጻፈውን እኮ በግልጽ ተይተቀመጠ። እዛ ጋር እየካድክ በግልጽ እንነጋገር። እዛ ጋር ተተዳል። ኧረ እባክህ አለማወቅን አደባባይ ላይ ይውልኝ አትበል። አለማወቅን አደባባይ ላይ ይውልኝ አትበል። ስለዚህ በደንብ እንድናስረዳ ተምረህ ትወጣለህ። ይሄን አንብብ ከላይ ያለው እንዴ። እኔ አማርኛ ላስረዳ እያልኩ እኮ ነው። አማርኛውን በስትክክል የተጻፈውን ቁርአን ላስረዳ። አልተረዳኸውም። ለምን ትፈራለህ? ትፈራለህ ትላለህ። ፊት ለፊት የተጻፈ ነገር ለምን ትሸሻለህ? አትሽሹ። አሁን እኮ ስላመንክበት ነው ወደዛ መሄድ የፈራኸው ማለት ነው። አትጩ ዝም ተረጋጋና። አሁን ያንተ ችግር ምን መሰለህ? ቦታ ሲሰጡት ችግሩ ይሄ ነው። ማሰማት ገብቷቸዋል። በቃ ለዛ አትጩ ቦጃ ይሄን አንብብ እሺ። እኔ ሳነብ ዝም ብለህ ስማ። ማይክን ዝጋ ማይክን። እንደሚያውቅ ሰው ደግሞ ይችላል። ተፍሲሩ ሲጀምር ምንድነው የሚለው? the reason why Allah did not send signs or miracles አላህ ተአምራትን ወይንም ምልክቶችን ያላከበት ምክንያት። ከዛ እንደዚህ ይላል ሰይድ ቢን ጁራይድ እንደተናገረው the idolaters said ጣዖት አምላኪያኑ እንደዚህ ያሉ ኦ ሙሐመድ you claim that before you there were prophets among them was one to whom the wind was subjugated ሙሐመድ ሆይ ከአንተ በፊት ንፋስ የታዘዘለት ነቢይ እንዳለ ትናገራለህ። and another who could bring the dead back to life ሌላው ደግሞ የሞተን ሰው ሕያው የሚያደርግ if you want us to believe in you በአንተ እንድናምን የምትፈልግ ከሆነ ask your Lord to turn አሳፋ into gold for us አሳፋን ወደ ወርቅ እንዲቀይርልን ጠይቀው። Allah conveyed to him by inspiration አላህ በኢንስፓይሬሽን ወይም በዋህይ እንደዚህ አለው። እንድናነብ ከዲሮ ተመለስ። የምትገቡ ሰዎች ማይክ ዝጉ። እሺ እንደዚህ ይላል I have heard what they have said እነርሱ ያሉትን ሰምቻለሁ። ማን ነው የሚለው? አላህ። ከዛስ if you wish የምትፈልግ ከሆነ I will do what they say እነሱ ያሉትን አደርጋለሁ። but ነገር ግን if they do not believe after that ከዛ በኋላ የማያምኑ ከሆነ the punishment will come down upon them ቅጣት በእነርሱ ላይ ይመጣል። because of the sign has been sent ምልክት ስለተላከ there is no room for speculation ለጥርጣሬ ቦታ የለም። or if you wish የምትፈልግ ከሆነ ግን I will be patient with your people and give them more time ለህዝቦች ታገስና ተጨማሪ ጊዜ እሰጣቸዋለሁ። ከዛ he said ብሎ የታችኛው ምንድነው የሚለው? oh Lord give them more time ጌታ ሆይ ጊዜ ስጣቸው ይላል። ግልጽ ነው ይሄ። እነዚህ ከአንተ በፊት የነበሩ ነቢያት ይሄን አድርገዋል ብለህ ትነግረናለህ፣ አንተ ግን ምንም አላረግ፣ እስኪ ተአምር አድርግና አሳየን ብለው ሙሐመድን ጠየቁት። ከዛ በኋላ አላህ ምን አለው? ተአምራትን ልሰጥ እችላለሁ፣ ግን ካዩ በኋላ ስለሚጠፉ ለጥርጣሬ ቦታ ስለሌላቸው ልታገሳቸው ወይስ ልስጥ ብለው ሲለው አትስጠኝ ታገሳቸው አለው። እዚህ ተአምር የለም ማለት ነው፣ አልሰጠውም። ቦጃ ተመልሰሃል? ሰምታል ያልኩትን ይቀደም የተናገራችሁት ነው። እውቀታችሁን ወንድሜ ጨቅጫቃ ነህ አንተ። ለመማርም ዝግጁ አይደለም ለመረ